በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በየካቲት 16 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚህች ዕለት የክርስቲያን ወገኖች ሁሉም አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም በዓልን የሚያደርጉበት ዕለት የመጥምቁ ዮሐንስ እናት የከበረች ቅድስት ኤልሳቤጥ ያረፈችበት የዕረፍቷ መታሰቢያ በዓል፣ ጻድቁ ንጉሥ አጼ ገብረ ማርያም የዕረፍት ቀናቸው፣ ጻድቅ ቅዱስ ንጉሥ ናኩቶ ለአብ መታሰቢያው በዓል፣ አቡነ መልከ ጼዴቅ ዘሚዲያ ልደታቸው በሰላም አደረሳችሁ አደረሰን። ኪዳነ ምሕረት የሰባቱ ኪዳናት ማኅተብ። የካቲት 16 ቀን በዚች ዕለት ክርስቲያን ወገኖች ሁሉም አምላክን ለወለደች ለእመቤታችን ቅድስት ድንግል ማርያም በዓልን ያደርጋሉ። በዚች ዕለት መታሰቢያዋን ለሚያደርግ ስሟን ለሚጠራ ለድሆችና ለችግረኞች እስከ ቀዝቃዛ ውሃ ለሚሰጥ ክብር ባለቤት ከሆነ ከተወደደ ልጇ ከጌታችንና ከመድኃኒታችን ኢየሱስ ክርስቶስ የምሕረት ቃል ኪዳን ትቀበላለችና። ይህችም የከበረች እመቤታችን ልጇ ንጹሕ ሥጋዋን ተዋህዶ ስለኛ መዳን ውዱ ያደረገውን መከራ ተቀብሎ ሙቶ ተነስቶ ካረገና ከአባቱ እሪና ከተቀመጠ በኋላ እርሷን እናቱን ማርያምን በደቀ መዝሙር ዮሐንስ ዘንድ ትሏት ነበረ። እነሆ ልጅሽ እርሱንም እነኋት እናት ብሎ አደራ እንዳስጠበቀው። ከዚያን ጊዜ ጀምራ እመቤታችን ቅድስት ድንግል ማርያም ትጸልይ ዘንድ ያለማቋረጥ ወደ ልጇ መቃብር ሁልጊዜ ስትሄድ ኖረች። ይኸውም ጎልጎታ ነው። አይሁድም ባዩዋት ጊዜ ቁጣንና ቅናትን ተመልተው በድንጋይ ሊወግሯት ወደዱ። እግዚአብሔርም ከዓይናቸው ሰወራት። ከዚህም በኋላ ዳግመኛ መጥታ በዚያ እንዳትጸልይ ተማክረው ከመቃብሩ ዘንድ ጠባቂዎችን አኖሩ። እርሷ ግን በየዕለቱ መሄድን አላቋረጠችም። ጠባቆችም አያዋትም፣ የልጇ የጌትነቱ መጋረጃ ሰውሯታልና። መላእክትም መጥተው ያገለግሏታል። ጌታችንም ዘወትር ይጎበኛታል፣ የምትሻውንም ይፈጽምላት ነበር። ከዚህ በኋላ መላእክት ወደ ሰማይ ያሳረጓትና ጻድቃንን ማደሪያዎች ያሳዩአት። አብርሃም፣ ይስሐቅ፣ ያዕቆብ ወዳሉበት አደረሷት።
ከአዳም ጀምሮ እስከዚያ ዕለት ድረስ በአካለ ነፍስ ያሉ አባቶች ሁሉ እችን ከስጋችን ስጋን ከአጽማችን አጽምን ለፈጠረልን እግዚአብሔር ምስጋና ይሁን። የአምላክ ልጅ ከአንቺ ሰው በመሆን በአንቺ ድህነት አግኝተናልና ከጥፋትም የሕይወት ወደብ ሆነሻልና እያሉ ሰገዱላት። ከዚያም ወደ ተወደደ ልጇ የእሳት መጋረጃ ወደ ተተከለበት ወደ ጌትነቱ ዙፋን አደረሷት። ጌታችንም እጇን ይዞ ወደ ውስጥ መጋረጃ አስገብቶ ከጌትነቱ ዙፋን ላይ አውጥቶ ከእርሱ ጋር አስቀመጣት። ያዘጋጀላትንም ዓይን ያላየው ጆሮ ያልሰማው በሰው ልቦና ያልታሰበ ተድላ ደስታ ሁሉ ነገራት። ከጌትነቱ ዙፋን በታች የእስራኤል ንጉሥ አባቷ ዳዊትን የነቢያትንና የመላእክትን ማኅበር እንደ ግድግዳ ከበውት በመሰንቆ ሲያመሰግን አየችው። እንዲህም ይላል፣ ልጄ ሆይ ስሚ፣ በጆሮሽም አድምጪ፣ ወገንሽን የአባትሽንም ወገን እርሺ፣ ንጉሥ ደም ግባትሽን ወዷልና እርሱም ጌታሽ ነውና ይላል። ዳግመኛም የስቃይን ቦታ ያሳዩአት ዘንድ መላእክት ከዚያ ወሰዷት። ለሰይጣንና ለሰራዊቱ በእርሱ ጎዳና ለሚጓዙ ሁሉ ወደ ተዘጋጀ ወደ ጨለማው ዳርቻ አደረሷት። እመቤታችን ማርያምም ወዮልኝ፣ ወደዚያ እንዳይመጡ ለሰው ልጆች ሁሉ ማን በነገራቸው አለች። መልአኩም እመቤቴ ብሩክት ማርያም ሆይ እግዚአብሔር ከአንቺ ጋር ይኖራልና ላንቺም ከአንቺ በኋላ በቃል ኪዳንሽ ለሚታመኑ አትፍሪ አላት። ከዚህም በኋላ ወደ ቦታ መለሷት። ከዚያን ጊዜ ጀምራ እመቤታችን ቅድስት ድንግል ማርያም ስለ ኃጥአን እጅግ እያዘነች ኖረች። ወደ ዛሬቱም የካቲት 16 ቀን በጎልጎታ ቦታ ቆማ ወደ ልጇ እንዲህ ብላ ለመነች። ልጅ ሆይ በእግዚአብሔር አባትህ በክርስቶስ ስምህ ከአንተ ጋር ሁሉ በሆነ አጽናኝ መንፈስ ቅዱስ አማጽንሃለሁ። ዓለም ሁሉ ሊሸከም የማይችል ሲሆን 9 ወር ከ5 ቀን በተሸከመች ማኅፀኔ አማጽንሃለሁ። ልጅ ሆይ ያለ ሕማም ያለ ድካም ከኔ በመውጣት በመወለዴ ባሳደጉ ጡቶቼ ሳሙ ከንፈሮቼ ባቀፉ እጆቼ ካንተ ጋር በተመላለሱ እግሮቼ አማጽንሃለሁ። በውስጡ በተኛህበት በረት በተጠቀለልክበት ጨርቅ አማጽንሃለሁ። የምወድ ልጅ ሆይ በልቦና ያለውን ሁሉ ትፈጽም ዘንድ የልቦናዬን ቃል ሰምተ ወደ እኔ ትመጣ ዘንድ ወደ አንተ ፈጽሜ ማልድሃለሁ አለች። የብርሃን እናቱ እመቤታችን ቅድስት ድንግል ማርያም እንዲህ ብላ በጸለየች ጊዜ እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ ወረደ። ከእርሱም ጋር አላፍ መላእክት አሉ፣ በዙሪያውም ሆነው ያመሰግኑታል። እርሱም እናቴ ማርያም ሆይ ምን ላድርግልሽ አላት። እመቤታችን ቅድስት ድንግል ማርያም ለተወዳጅ ልጇ እንዲህ ብላ መለሰችለት። ልጅ ወዳጄ ጌታዬና አምላኬ ሆይ ፈጣሪ አለኝታዬና መጠጊያዬ፣ በእናቴ ማኅፀን ሳለሁ በአንተ ጸናሁ፣ አንተም ጠበቅከኝ። ሁልጊዜም ስም አጠራሪ አንተ ነህ። አሁንም ጸሎቴንና ልመናዬን ስማኝ፣ ቃሌንም አድምጥ። እኔ እናትህ እኔ አገልጋዬ የምለምንህ ይህ ነው አለችው። መታሰቢያዬን ለሚያደርጉ በስሜ አብያተ ክርስቲያናትን ለሚሰሩ ወይም የተራቆቱንም ለሚያለብሱ የተራበውንም ለሚያጠግቡ የተጠማውንም ለሚያጠጡ የታመመውንም ለሚጎበኙ ያዘነውንም ለሚያረጋጉ ያገዘውንም ደስ ለሚያሰኙ ወይም ምስጋናዬን ለሚጽፉ ልጆቹንም በስሜ ለሚሰይም በበዓሌም ቀን በመሐሌት ለሚያመሰግን አቤቱ ዓይን ያላየውን ጆሮ ያልሰማውን በሰውም ልቦና ያልታሰበውን በጎ ዋጋ ስጣቸው አለችው። በአማላጅነቴም የሚታመነውን ሁሉ ከሲኦል ነጻ አድርገው። ከአንተ ጋር የደረሰብኝን ረሃቡንና ጥማቱ መከራውንም ሁሉ አስብ አለችው። ጌታችንም መድኃኒታችን ኢየሱስ ክርስቶስም እንዳልሽው ይሆንልሽ፣ የሰጠውሽ ቃል ኪዳን እንዳይታበይ በራሴ ማልኩልሽ አላት። እግዚአብሔር ምስጋና ይሁን። እኛንም በእመቤታችን በቅድስት ድንግል ማርያም በጸሎታ ይማረን፣ በረከቷም ከኛ ጋር ይኖር ለዘላለሙ አሜን።